ሰላም ጤና ይስጥልን ወደ ተከበራችሁ የኢማም ሚዲያ ተመልካቾች፣ ጻድቃኔ ከኢማም ሚዲያ እንኳን ወደ ኢማም ሚዲያ በሰላም መጣችሁ። ዛሬ ረፋዱን የባህል ድምፃዊው እንዲሁም ደግሞ ከባህል በተጨማሪ መድረክ ላይ በተለያዩ ትወናዎች የምናውቀው ሰማይን በለው ከዚህ ዓለም በሞት ተለይቷል። እንግዲህ ሰማይን በለውም ዘጠናዎቹና ከዛ በፊት ደግሞ የመድረክ ተውኔት አጫጭር የመድረክ ተውኔትን በመተወን ይታወቃል። ከዛ መካከል እንግዲህ የባላገር ፍቅር ትዝ ይላችኋል ብዙዎቻችሁ። የባላገር ፍቅር እንግዲህ በኢትዮጵያ ብሔራዊ ቲያትር ላይ በዘጠናዎቹ ላይ የቀረበ ተውኔት ነው። ለፍቅር እንጂ ለድብድብ አልዘጋጅ፣ ሽመል ለጨዋታ እንጂ ለጨርስ አላነሳው። እለፉና እንለፍበት። መጀመሪያ እናንተ ቅደሙ። ቀድማችሁ የደረሳችሁ እናንተ እኩል ነው የደረስነው። ይልቅለም እንግዲህ ለቀራጥቆስ ሳትተለማደኛ ምን የተረገመ ቅንስ እናንተ ረጋበሉ። ያርጃ መቋጣ ስማ ነገር የቆሰቆስክስ አንተ ምን ይላል ይሄ? ምን ልትፈለግ ደግሞ? ያሻይን ብል ምን ትሆናለህ? ዋ ዛሬ ጉድ ይፈላል። ምን ነው ተው ቢቀርና ቀድመብናል። ወግዲ ምን ይመጣ መሰላል ተሙን እንጀም ወይ ከቢቴ አተው ወይ አረ በሻገር ያፈራ አረታው አረታው ወይ አረ አንተ አባታችን መጡ እንጂ ደህና ዋሉ አባቴ። ዛር መስገን ደህና ዋላችሁ ልጆች? ዛር መስገን አባታችን ደህና ዋሉ? ዛር መስገን እንደምን ዋላችሁ? ዛር መስገን። እንግዲህ ይሄ ሰው ሁለት ሶስት አይነት የጥበብ ባለቤት እንደሆነ አስመስክሯል። ከዛም በተጨማሪ እንግዲህ የባህል ሙዚቃ ላይ ረዥሙን ጊዜ እንግዲህ ከመድረክ ሳይወርድ የቆየ ነው። ሳሚ እንግዲህ እንደሚታወቀው በጣም ተጫዋች፣ በጣም ቀና ልብ ያለው እንዲሁም ደግሞ ቀልድ አዋቂ የሚባል ድምፃዊ ነው። እንግዲህ ለቤተሰቦቹና ለአድናቂዎቹና ለቤተሰቦቹ መጽናናት እንመኛለን። እኔ ሶስት ነገር እወዳለሁ። አገሬን እወዳለሁ፣ ትዳሬን እወዳለሁ፣ ስራዬን እወዳለሁ። እነዚህ ሶስት ነገሮች ለእኔ በቃ የህይወት ፍልስፍናዬ ናቸው። ለዚህም ይመስለኛል እግዚአብሔርም እያገዘኝ 35 ዓመት በትዳር መኖር ማለት እንግዲህ ከባድ ነው፣ ያውም በእኛ ሙያ እና ይሄ ሲሆን ደግሞ የእሷ ጥንካሬ አለ። የባለቤቴ ጥንካሬ ነው፣ የኔ ብቻ አይደለም። ማን ትባላለች? ወይዘሮ ገበያነሽ አባተ። ገበያነሽ አባተ ትባላለች። የልጅነት ጓደኛዬ ነች። ሰማይ በለው እንግዲህ እንደሚታወቀው ከጊሽ አባይ የባህል የኪነ ጥበብ ቡድን የተገኘ ነው። ይህም እንግዲህ ታስታውሱታላችሁ እነ ይሁኔ በላይ አብረውት ከነ ይሁኔ በላይ ጋር በዚህ ሙዚቃ ማለት ነው የሚታወስ ነው። በተለይ 80ዎቹ እና 90ዎቹ ላይ ግሽ አባይ በባህር ዳር አካባቢ የነበረ በጣም የሚገርም የኪነ ጥበብ ቡድን ነው። ግሽ አባይ ከገባን በኋላ ያው ቅድም እንዳልኩ እውቅናው መጣ። አዲስ አበባ ጊዮን ሆቴል ይገርማል። ማንስ ብዙ ሰው አያውቀውም። አሁን አንተ የዋ ሲሰራ እዛው ጎጃም የተሰራ ነው የሚመስለው። ቴሌቪዥን ላይ ሲያዩ አዲስ አበባ ጊዮን ሆቴል ነው የተቀረጸው። አንቱ የዋ እነሱ እኮ ልጆች ናቸው የሚሱ ማለት ነው። እና አዲስ አበባ ጊዮን ሆቴል ነው የተቀረጸው። ስራ እንትን ነገር አይደለ? የጋርደን ነገር ነበር የሚመስለውና እዛ ነው ገጠር ነው የሚመስለው። ከጀርባ ከጊዮን ሆነ ሰርቶ አደር ቁጥጥር ከ4 ኪሎ ይታያል። ጫፏ ህንጻዋ ትንሽ ትታያለች እንጂ ደንበኛ ገጠር ነው የሚመስለው። እና ሌላ ሰው አሁን በብዛት ጎጃም የተሰራ ነው የሚመስለው። እኔም እንደዛ ነበር የስታሪን ያወቁት። አዲስ አበባ ተቀርጸው ከቴሌቪዥን ጠርቶ እና አዲስ አበባ ተቀርጸው አንቱ የዋ ላይ ደግሞ ይሁኔ በላይን እናነሳለን። አብራችሁ ነበር የሰራው? ቀድሞ ነበር የምትተዋወቁት? እኩል ነው የገባ ነው። እሱ ከፍነት ሰላም መጥቶ እኔ ከባህር ዳር እኩል ገባን አንድ ላይ እዛው ማስታወቂያ ሲለጠፍ። በነገራችን ላይ እኔ የ30 ብር ደሞዝተኛ አልነበርኩኝም። የ180 ብር ደሞዝተኛ ነበርኩኝ። አዮማ ውስጥ አዮማ ጽሕፈት ቤት ውስጥ እየሰራሁኝ ከዛ መዝገብ ቤት እሰራለሁ፣ ተላላኪ እሰራለሁ፣ ሳይክል ይዤ ሁለቱን አጣምሬ ነው የምሰራው አዮማ ውስጥ። ማስታወቂያ ግሽ አባይ ሲያወጣ እኔ አንደኛው ያለፍኩኝ። ይገርም። አንደኛው ያለፍኩና ወር ሲሞላ ቢሮ ላይ ለፈረም ሲሄድ 30 ብር ነው ደሞዝ። ፖኬት መኒ የሚባል የ182 ብር ደሞዝ ለቀህ በ30 ብር የገባሁኝ የመጀመሪያው የሙዚቃ ፍቅር የጣለበት ባላገር ነው እኔ ነኝ። በእውነት ለምትወደው ያይ በግሽ አባይ የኪነ ጥበብ ቡድን እንግዲህ
ድምፃዊነት ብቻ አይደለም፣ ውዝዋዜም ያካተተ እንዲሁም ደግሞ አጫጭር የመድረክ ትወና። በዛን ጊዜ እንግዲህ መድረክ ላይ ሲቀርቡ የነበሩት ሙዚቃዎች በብዛት አንድ ሙዚቃ ሲወጣ ወይም አንድ የባህል ዘፈን ሲወጣ ተውኔትም አንድ ላይ ግዴታ መለማመድ ነበረባቸው። ስለዚህ አንዱን ዘፈን ሲዘፍኑ እግረ መንገዳቸውንም ያንን ዘፈን የሚገልጽ ትወናን አንድ ላይ ይለማመዱ ነበር። ስለዚህ ተመልካቹን እንግዲህ በትወናም በውዝዋዜም በድምፃዊነትም አንድ ላይ በአንድ መድረክ የሚቀርብበት ጊዜ ነበረ። ከዛን ጊዜ ጀምሮ ነው እንግዲህ 90ዎቹ ላይ በጣም ብዙዎቻችንን የልጅነታችንን ጊዜ የባህል ሙዚቃ ስንፈልግ ይሁኔ በላይን እና ሰማኝ በለው ነው የሚጠራው በወንዶች በብዛት። ስለዚህ ያንን ጊዜ ታስታውሱታላችሁ። በተለይ 90ዎቹ ላይ የባህል ሙዚቃ ሲባል ሰማኝ በለው ሳይጠራ አይታለፍም ነበር። እኔ ማምኜ መጣና አንድ ስራ ልሰራ እኔ ዮኮ ጣፋጭ ናት ሸንኮራ ታዲያሳ ምን አለበት ወስጄ ብነሳ አተጨመቀለ እንዴት ደፈርከኝ አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግቢያቸው። ወይ ጉድ! ልጅቱ እኮ የኔ ልጅ ናት እና ብትሆንሳ አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግቢያቸው። ጥሩ ፍቃደኛው ነህ። ከዚች ቁማ ከቀረች ከዚያ ስትመጣ ትገባታለህ። የአገሬ ልጅ ባለጋሜ ትውልዷ ጎጃሜ ድምፃዊ ሰማኝ በለው እንግዲህ ባለትዳርና የአራት ልጆች አባት መሆኑን ይታወቃል። ሰማኝ በለው በተለያዩ የሙዚቃ መድረኮች ላይ እየተገኘ የተለያዩ ስራዎችን እያቀረበ ነበር። ዛሬ ሰኔ 8 2018 ረፋድ ላይ የተሰማው ዜና ግን ባደረበት ህመም ምክንያት ሲታከም እንደነበረ እና በዛሬው ዕለት ደግሞ ማረፉን ሰምተናል። እንግዲህ ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ደግሞ ለስራ ባልደረቦቹ መጽናናትን እንመኛለን።